እስኪ ዛሬ ደግሞ ያገለገለ ወይንም አዲስ ተሽከርካሪ በመንገዛበት ጊዜ ሻንሲ ቁጥር ወይም ደግሞ vehicle identification number በመጠቀም የተሽከርካሪ ሁኔታ እንዴት ማወቅ እንደምንችል እናያለን። ላይክ ፎሎ ሼር ኮፒ ሊንክ ሪፖስት አድርጉ። በሀገራችን ማርኬት ከሌሎች ተሽከርካሪዎች አንፃር አብዛኛውን ጊዜ ለግብይት የሚውለው የቶዮታ ተሽከርካሪዎች ናቸው። እነዚህ ተሽከርካሪዎች የሻንሲ ቁጥራቸው ወይንም vehicle identification number በመጠቀም ተሽከርካሪው ለየት ሀገር ተመረተ፣ የስንት ዓመተ ምህረት ሞዴል ነው፣ መሪው ዞሯል አልዞረ የሚለውን ነገር የምናውቅበት ዌብሳይት ቶዮ DIY ነው። በዚህ ዌብሳይት ላይ አሁን በምስሉ ላይ እንደምትመለከቱት ሻንሲ ቁጥሩን እናስገባለን። ሻንሲ ቁጥር የምንለው ተሽከርካሪያችን ላይ 17 ዲጂት የያዘ ነው። ያንን ካስገባን በኋላ ሰርች የምንልበት ጊዜ አሁን በምስሉ ላይ የምትመለከቱትን አይነት ምስል ይመጣል። ይሄ እንግዲህ የራቫ4 ተሽከርካሪ ስፔሲፊኬሽን ነው። እዚህ ተሽከርካሪ ላይ እንግዲህ ማርኬቱ ጀነራል ማርኬት ነው። ዓመተ ምህረቱ በ3ኛ ወር 2013 ነው የተመረተው። ያመረተው ቶዮታ ነው። ሞዴሉ ራቫ4 ነው ማለት ነው። ከስር ደግሞ vehicle characteristics የሚል አለ። የመጀመሪያው ምንድነው? ግሬድ ነው። ግሬድ ማለት የተሽከርካሪው ትሪም ሌቭል ነው። ትሪም ሌቭል እንግዲህ ቤዚክ የሚባሉ አሉ፣ ሚድ የሚባሉ አሉ፣ ሌክዠሪ የሚባሉ አሉ ማለት ነው። ይሄንን ይነግረናል። ይሄ እንግዲህ ምን ይላል? ጂ ታይፕ ነው ይላል። ጂ ታይፕ ማለት ጀነራል ማለት ነው፣ መካከለኛ ወይ ደግሞ ሚድ ሬንጅ ነው ማለት ነው። ሌክዠሪም አይደለም፣ ቤዚክ ትሪም ሌቭልም አይደለም ማለት ነው። ስለዚህ የመጀመሪያው ስለ ትሪም ሌቭሉ ይነግረናል። ሁለተኛ ላይ ደግሞ ዴስቲኔሽኑ ተሽከርካሪው ለየትኛው ማርኬት ነው የተመረተው የሚለውን ነገር ያሳየናል። የተለያዩ ማርኬቶች አሉ። ለምሳሌ እዚህ ጋር GCC ይላል፣ ገልፍ ኮርፖሬሽን ካውንስል ይላል። ለእነዚህ ሀገራት የተመረተ ተሽከርካሪ አለ። ለዩኤስኤ ማርኬት የተመረተ አለ፣ ለኢሮፕ ማርኬት የተመረተ ወይ ደግሞ ለአውስትራሊያ ማርኬት የተመረቱ ይኖራሉ። ይሄ ተሽከርካሪ እንግዲህ እንደምታዩት የተመረተው ለገልፍ ኮርፖሬሽን ካውንስል ወይ ደግሞ GCC የሚባሉ ሀገራት ናቸው። እነዚህ ሀገራት እንግዲህ ባህሬን፣ ኩዌት፣ ኦማን፣ ካታር፣ ሳውዲ አረቢያ እና ዩናይትድ አረብ ኤሚሬት ናቸው። እነዚህ ገልፍ ካንትሪስ ይባላሉ። ሌሎች ደግሞ ቢመረቱ ነው ኢሮፕ ይላል ወይ ደግሞ ዩኤስኤ ማርኬት ሊል ይችላል ማለት። ስለዚህ ሁለተኛው ዴስቲኔሽን የምንለው ነገር ለየት ሀገር እንደተመረተ ይነግረናል። ይህን እንግዲህ ማወቃችን የተሽከርካሪያችንን ፐርፎርማንስ ማወቅ እንድንችል ይረዳናል። ለምሳሌ ገልፍ ኮርፖሬሽን ካውንስል ወይ ደግሞ ይሄ ራቫ4 የተመረተው ለነዚህ ሀገራት ነው። ይሄ እንግዲህ የኢንጂንና የኩሊንግ ሲስተሙ ከሌሎች የተሽከርካሪ አይነቶች ወይንም ከዩሮፕ ስታንዳርዶቹ ይለያል። ላርጅ ሆነ ራዲያተር ወይ ደግሞ ትልቅ ራዲያተር አላቸው። ኩሊንግ ሲስተማቸው ከፍ ያለ ነው ከሌሎች ከዩሮፕ ስታንዳርድ ተሽከርካሪዎች አንጻር ማለት ነው። ሌላኛው ኤር ኮንዲሽኒንጋቸውን ስናይ ከሌሎች ተሽከርካሪዎች አንጻር ኤር ኮንዲሽናቸው በጣም ሻላለና የተሻለ ፐርፎርማንስ ያለው ነው። ሌላኛው አዋራ ወይ ደግሞ አሸዋ የመከላከል አቅም እንዲኖራቸው ተደርገው ነው የተሰሩት። ሌላኛው ደግሞ ከፍተኛ የሆነ አቅም ወይ ደግሞ ዱሬቢሊቲ እንዲኖራቸው ተደርገው ነው የሚሰሩት። ለገልፍ ኮርፖሬሽን ካውንስል የሚመረቱ ተሽከርካሪዎች ማለት ነው። ሌላኛው ሶስተኛ ላይ ደግሞ ስናይ ድራይቨርስ ፖዚሽን ይላል። መሪው የቱ ጋር ያለው ቀኝ መሪ ነው ወይስ ግራ መሪ ነው የሚለውን ነገር ያሳየናል። ይህ ተሽከርካሪ ለምሳሌ ሌፍት ሃንድ ድራይቭ ይላል። መሪው ያለው ቤት በኩል ነው ማለት ነው፣ በግራ በኩል ነው ማለት ነው። አራተኛው ደግሞ ኢንጂን ታይፑ ይነግረናል። ኢንጂን ታይፑ ምንድነው? 2ARFE 2500 ሲሲ 16 ቫልቭ ደብል ኦቨርሄድ ካምሻፍት እና EFI የሚጠቀም ነው ይለናል። አምስተኛ ላይ ደግሞ ፊውል ሲስተሙን ይነግረናል። ፊውል ሲስተሙ EFI ነው ወይ ደግሞ ኤሌክትሮኒክ ፊውል ኢንጀክሽን ሲስተም እንደሚጠቀም ይነግረናል። ከዛ ደግሞ ትራንስሚሽን ሲስተሙን ደግሞ ይነግረናል። አውቶማቲክ ትራንስሚሽን ነው። ጊር ሺፍቱ ደግሞ 6FC ወይ ደግሞ 6 ስፒድ ፍሎር ሺፍት ነው ማለት ነው። ከዛ ደግሞ ሁለቱ ደግሞ የሚነግሩን ከለር ኮድ እና ትሪም ኮድ የሚል አለ። ከለር ኮድ የምንላቸው 4T3 ወይ ደግሞ 4T3 የምንለው የቀለም አይነት አሁን እንደምታዩት ብሮንዝ ፐርል ሜታሊክ የሚባል ወይ ደግሞ ወደ ጎልድ የሚጠጋ የቀለም አይነት እንዳለው ይነግረናል። በቀጣይ ደግሞ ትሪም ኮድ ይልና LA30 ይላል። ይሄ ደግሞ ምን ማለት ነው? የተሽከርካሪያችን ውስጣዊው ታፒሴሪው ብላክ በቀይ እንደሆነ ያሳየናል ማለት። ስለዚህ አጠቃላይ ለግብይት የምንፈልገውን ተሽከርካሪ ሻንሲ ቁጥር ወይ ደግሞ vehicle identification number እና ዌብሳይቱን በመጠቀም ተሽከርካሪው ስንት ዓመተ ምህረት ተመረተ፣ የቀለም ሁኔታው፣ ትሪም ሌቭሉ፣ መሪ ዞሯል አልዞረም፣ የኢንጂን አይነትና ካፓሲቲውን እንዲሁም የትራንስሚሽን አይነቱን ማወቅ እንችላለን ማለት ነው። ለዛሬ እንግዲህ ኤግዛምፕል ያቀረብኩላችሁ የቶዮታን ነው። ሌሎችም ተሽከርካሪዎች ልክ እንደዚህ አይነት ይኖራቸዋል። እናንተ የምትፈልጉት ተሽከርካሪ ካለ ኮሜንት ሴክሽን ላይ አስቀምጡልኝ፣ ቪዲዮ ሰራላችኋለሁ። አዲስ ከሆናችሁ ፎሎ አድርጉ፣ ሀሳብ አስተያየት፣ ጥያቄ ስሮ ኮሜንት ሴክሽን ላይ አስቀምጡ። ለሁሉም ደርስ ላይክ ፎሎ ሼር ኮፒ ሊንክ ሪፖስት አድርጉ። ጤና ይስጥልኝ።